ማሻአላ ማሻአላ። እኔ ይሄ ነገር አላማረኝም። ገና ደስታ ተመግባባቱ ገና ሰፕራይዝ ከባድ ሰፕራይዝ ያመጣ ነው። አንዴ ሲል ቤት ሰፕራይዝ አረጋት፣ አሁን ደግሞ መኪና ሰፕራይዝ አረጋት። ለማመን አቃታት። እውነት ነው ይሄስ ውሸት ነው ወይስ ብራንክ ወይስ አይደለም? ተቀበለች ወይስ አትቀበለችም? ጠብቁ እነግራችኋለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዘዝ ትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰቡን ተቀላቀሉ። ቤተሰብ የሆናችሁ ሼር ላይ በማድረግ አበረታቱኝ። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣል። ወጥተው ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ቤተሰቦች ዛሬ ደግሞ ይዤላችሁ የመጣሁት ማመን የሚያቅት በጣም ማመን የሚያቅት ደስ የሚል ነገር ይዤላችሁ መጥቻለሁ ማለት ነው። አዲስ ህይወት፣ አዲስ ህይወት፣ አዲስ ዘመን፣ አዲስ ህይወት የተፈጠረ ነገር ነግራችሁ መጥቻለሁ። ይህ እንግዲህ ሩታ አዲስ ጀምራለች ፍቅረኛ ማለት ነው። እንግዲህ አይታችኋል ሁላችሁ ማለት ነው። ዘምቀን ቤት እኔ አላቀረብኩላችሁ እንጂ ቤት አይቻለሁ። ቤት አብርክቶላታል አዲሱ ፍቅረኛዋ ማለት ነው። እንግዲህ አዲሱ ፍቅረኛ ወርቅም እንደዚህም ቀለበትም አድርጎላታል፣ ወርቅም አድርጎላታል አንገቷ ምናምን። እንግዲህ ብዙ ነገር ሰፕራይዝ እያረጋት ነው። የተለያዩ ፍራውላ አበባዎች ያመጣ እንግዲህ ሰፕራይዝ እያረጋት ነው። ብዙ ነገር እያዝናናት ደስተኛ እንድትሆን እያረጋት ነው። ብዙ ነገር እንደተበደለች ስላወቀ አሁን ደግሞ እሷን ለመመለስ ያንን የድሮ ፍቅረኛዋን ለመመለስ ብዙ ነገር እጥረት እያረገላት ነው። እሷ ግን ማመን አልቻለችም እና መቀበልም አልቻለችም። ምክንያቱም ፍቅሯ ያለው የመጀመሪያ ባሏ አብርሽ ጋር ነው ያለው። እሱ ግን ማያረገው ነገር የለም እላቸዋለሁ። በጣም ነው ያሳዘነኝ። መጨረሻው ግን ያሳምርለት እንጂ በጣም ነው ያሳዘነኝ የሚሆንለት። እንጃ አላቅም። ብቻ ሩታ ብዙም ውስጧ አሚን ብሎ አልተቀበለም። ልቧ ሁሉም ወደ አብርሽ ጋር ነው የሄደው ማለት ነው። ስትታይ ደስተኛ አይደለችም። ቁልፍም አልቀበልም ብላለች። ማመንም አቅቷታል። ምክንያቱም ያንተ እንትን በጣም በዝቶብኛል። ለምን ይሄን አክል እንትን ልትልልኝ አልፈልግም፣ ነግሬሃለሁ። እኔ የምፈልገው ሰዓትና ማስታውሰው ጊዜ ብላለች። እኔ ያለው ነገር ሁሉ እንዳለ ሙልጭ አድርጌ እነግራችኋለሁ። በእናንተ ግን የሚጠበቀው ቪዲዮን እስከ መጨረሻ አይታችሁ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ። ደስታችሁ እንዲወሩታ ደጋፊ የሆናችሁ የደስታ ደጋፊ የሆናችሁ የአዲሱ ሙሽራዎች፣ የአዲሱ ፍቅረኛዎች፣ የአዲስ ዘመኖች ደስተኛ የደስታ የሆናችሁ ደስታችሁን ግለጹላችሁ ማለት ነው። በግልጽ አድርጋችሁ ደስታችሁን ግለጹ ማለት ነው። እንግዲህ እኔ በጣም ደስ ብሎኛል በዛሬ ቀን ማለት ነው። ሩታ እንደዚህ አይታ በማየት በወር ውስጥ በአመት ውስጥ 2 መኪና ተሸልማለች። የመጀመሪያ ባሏ መኪና ሸልሟታል ወልዳ ማለት ነው። ሁለተኛ ደግሞ አሁን አዲስ የጀመረችው ፍቅረኛዋ ደግሞ ገና 5 ወራቶች 3 ወራቶች ሳይቆጥር እሱ መኪና ሸልሟታል ማለት ነው። የሩታ የ2 መኪና ባለቤት ሆናለች ማለት ነው። በጣም ደስ ይላል። ዋው ብለናል። ማሻአላ ማሻአላ። የሰው ፍቅር ይስጣል። ዋና የሰው ፍቅር ወላሂ የሰው ፍቅር ካልተሰጠን ማለት ነው ምንም መኖራችን አይቱ ማለት ነው። ዋናው ከአላህ በታች የሰው ፍቅር ነው። ከአላህ በታች ማለት ነው መጀመሪያ አላህ ነው። ከዛ በኋላ ደግሞ የሰው ፍቅር ነው። ዋና የሰው ፍቅር እና ይስጠን ማለት ነው። እና ሩታ በጣም እድል ያለላት ልጅ ናት። በጣም ጎበዝ ልጅ ናት። በጣም ልሰራ የምትፈልግ ልጅ ናት። በጣም አቅድ ያላት ልጅ ናት። ግን ተገናኙ። ደስታና እሷ አንድ ናቸው። ተገናኙ ማለት ነው። በቃ ትንሽ ብቻ ማመንም አቃታትም። እንደገና ደግሞ አብርሽም መስራት አልቻለችም። ደስታ ብዙ ነገር ቢያደርግላትም ምንም መስለው አታያትም። ይህን ነገር ስሙ፣ ትምህርት ይሆናል ማለት ነው። አንድ ሰው ፍቅር ይሻላል ወይስ ብር እና ወጪ እንትን ሀብት ይሻላል የሚባለው እዚህ ጋር ነው ያለው ማለት ነው። ደስታ ከነ ሀብቱ አልመጣላትም። አብርሽ ግን አብርሽም አሁን የሚያንስ ልጅ አይደለም፣ ራሱ የቻለ ልጅ ነው። ግን የፈለገ ነገር ቢሆን በቃ አልፈለገችም፣ ደስተኛ አይደለችም። እንግዲህ እዛ ቀን ቤት ሰፕራይዝ አደረጋት፣ ቁርስ ሰጣት። ዛሬ ደግሞ መኪና እንግዲህ መኪና ምን የመሰለች መኪና አምጥቶ ሲሰጣት አላመነችም፣ ጮኸች። እኔ አላምንም፣ አውቃችሁ ነው፣ ብራንክ ያደረጋችሁኝ ነው አለች። ብራንክ አይደለም ያንቺ ነው፣ ለምን አታምነኝም ብሎ እንግዲህ ምሮላታል። ፈረንጁም አለ እንግዲህ ፈረንጁ በጣም ነው አመሰግነዋለሁ። እስከ ዛሬ ድረስ ሩታ
ተጠገቧ እንደሆነና እንዳንቀየረና ከእሷ ጋር እንደሆነ ታያላችሁ ማለት ነው። እስካሁን ሳይቀየር ምክንያቱም ሩታ በጣም ይገባታል። ምክንያቱም እንደዛ ጥሩ ሰው ናት፣ እንደዛ አስተዋይ፣ የሰው ማትነካ፣ የሰው ማትንቅ፣ ያለ ያላትን ነገር እርግጥ አርጋ የምትናገር የሉልዬ እናት ማለት ነው። እንግዲህ በአብርሽ አንድ ልጅ እንዳለው ታውቃላችሁ ማለት ነው። እንዳረገዘችም ታውቃላችሁ ማለት ነው። እንግዲህ አብርሽ ከእንግዲህ የረሳችሁ እንድትመጣ እናደርጋታለን ማለት ነው። ደስታ ጋር ፍቅራቸው እንዲቀጥል እናደርጋለን። ግን አይመስለኝም ያኔ መጀመሪያ ባላችሁ ጋር ነው ሁሉም ፍቅራችሁ ያለው ማለት ነው። አሁን ሩታ አብርሽ ጋር ነው ያለው። እንግዲህ ሰምታችሁ ከሆነ እንግዲህ ሄርሜላ ፍሬንድ ጓደኛዋ መጥተዋል። አብርሽ ደንግጠዋል። ክሳራ ቀለበት ክሳራ፣ ዱኬን የተተከለው ክሳራ፣ ያ ቀን የወጣው ወጪ ክሳራ፣ የልብስ ተቀይሮ የተለበሰው ክሳራ። የወላችሁ የሰው እርጮኛ አታግቡ ምለው በምክንያት ነው። የሰው ባል አትውሰዱ፣ የሰው ሚስት አትውሰዱ፣ የሰው ባል አትውሰዱ የምለው ምክንያት ነው። እንግዲህ የእንትና ፍቅረኛ ቀለበት እንዳረገች ሲያቅ የሄርሜላ ፍቅረኛ ስትተው መጣ እላችኋለሁ። አብርሽ ደንግጦና ለማመን አቃተውና ሩታ ጋር እንዴት አድርጎ እንደሚመለስ ራሱን እያስተማመነ ነው እላችኋለሁ። እሱም አልነገርኳቸውም ነበረ። በጣም ደስ የሚል ነገር ማለት ነው። እና የሰው ባል መጠቅ እንደዚህ ነው የሚያዋርደው ማለት ነው። ሚዲያ ላይ ወጥታችሁ በተለይ የሰው ባል የነጠቀ ሰው ሚዲያ ላይ ወጥቶ ባሉን አያሳይም፣ ሚስቱንም አያሳይም እላቸዋለሁ። ለምን? ምክንያቱም ዛሬ የተለቀቀው ነገር እንዳለ ነው የሚወራውና እንዳለ ነው የሚነገረው ማለት ነው። የሱ ስለሆነ ሁሉም እንትን ይላል ማለት ነው። ገባችሁ? እንዳልሰማና እንዳላየ ሆኖ በድብቆሽ ነው ውሽማው ለውሽማ የሚጋቡት ማለት ነው። ውሽማ ለውሽማ ማለት ነው። እና በቃ ያው ሩታ ፍቅሯ ያለው እሱ ጋር ነው። አይታችኋል እንግዲህ የሩታ ቤተሰብ፣ የአብርሽ ቤተሰብ ሩታ ብዙዬ ብቻ ስትቀር ሌላ ሁሉም ሰው ነው ሩታ የሚፈልጋት። ኤፍሬምን የወከሏ ተነጋግረዋል። የሄርሜላ ቀጥሯት ቀለበቱ ሊያወልቅባት ይዟት ነበረ። ቀለበቱን አውልቂ፣ አንቺ አይሆንሽም፣ የሩታ ያልሆነ ያንቺ አይሆንሽም፣ መሆንሽ ወንድ ጋር አትደራደሪ፣ የራስሽ ህይወት ጀምሪ ብሎ ብዙ ውሳኔ ነግሯታል። ብዙ ምክር መክሯታል ማለት ነው። ሄርሜላ አንተ እንግዲህ ሊያገባህ አትችልም፣ እኔ ምንም ሊያገባህ አትችልም፣ እኔ የወንድሜ ሚስት ነው፣ እንግዲህ ልታከብረኝ ትችላለህ ልታከብረኝ ትችላለህ፣ እንደዚህ ልትናገረኝ አትችልም፣ መብት የለህም፣ መብት የለህም፣ መብት የለህም ብለዋለች። በጣም እንትን ብለዋል። አንቺ ግን በጣም ባለጌ ነሽ፣ እንዴት ነው የጓደኛሽ ባል ምትነጥቂው ብሎ ብዙ ነገር ነግሯታል። አይሆንሽም፣ የጊዜው እየተጫወተብሽ ነው፣ አመትም አዘልቁም፣ ይኸው ተሩታ ጋር ራሱ አመት አንዘለቁም፣ ከአንቺ ጋር አመትም አዘልቁም፣ የጊዜው ነው የሚጫወትብሽ እና የምትጫወችበት ብሎ እንግዲህ ግልጽ አድርጎ ወንድሙ ነግሯታል። እሷ ግን ያው ስለምትወደው ልትወው አንፈለገችም። ምንም የፈለገ ነገር ቢሆን ሁለታችን እንኖራለን፣ ማንም ያገባው ሰው የለም፣ ማንም ያገባን ኑሮም አልኖርም በቃ እንኖራለን፣ በእኔኛ ህይወት አትግቡ ብላ እዛ ጋር ተናግሯል ማለት ነው። እንግዲህ ሩታ ቤት የእሱ ቤተሰብ ተስፋ እየሰጧት ስለሆነ እሷንም ደግሞ ጣል አድርጋ ገፍታ ለመሄድ አልፈለገችም። ተገፋች እንጂ አልገፋችም። በነገራችን ላይ ግን ገፍታ ለመሄድ አልፈለገችም ማለት ነው። ሁሉም ነገር በትዕግስት እንዲያልፍና ደስተኛ ብትሆን ግን ቁልፍ አልቀበልም አለች። ለምን እንደሆነ አላውቅም። መልሳ ይበዛብኛል ያንተ ውለታ፣ እኔ እንትን ልልህ አልፈልግም። እኔ እናንተ ነገሮቹ ሁሉም ተነጋግረን በኋላ ያለው ነገር አብረን እናይበታለን። አሁን ግን አንፈልግም ብለዋለች። ምነው ደስተኛ ሆነሽ የተቀበልሽኝ የውሸት ደስታ ነው ወይ እንደዚህ የምትሆኝ? ሩታ አልገባኝም። ምን ሆነሽ ነው እንደዚህ የምትሆኙ? እና ለምንድን ነው ማትቀበይኝ ብሎ እሱ ማመን እንትን ብሎታል። ትንሽ ቀር ያለው ማለት ነው። እሷ መኪናውንም ገብታ ነታ አየችው። ቻው በቃ አለቻቸው ከተቀበለች በኋላ እና ማመን አቃታት። በጣም ደስተኛ ሆነች። መኪናው ራሱ በኤሌክትሪክ የሚሰራ መኪና ነው። ያለ ወይን ልጃጅ አላልኩም፣ ያለ ጋዝ ማለት ነው እናንተ፣ ያለ ጋዝ ማለት ነው የሚሰራ ማለት ነው።
ሁሌ ሄዳ እንዳትሞላ ያለ እንትን ማለት ነው። ምንድን ነው የሚባለው? ረሳሁት እናንተ። ልጃጅ አላልኩም? ልጃጅ ነው እንደሚባለው። ወይኔ አይ ጊፍቲ እና ማለት ነው። አይዋ ጋዝ የሚሞላው ጋዝ የመኪና ጋዝ ማለት ነው። የመኪና ጋዝ እና እንዳትሞላ ረሳሁት እኮ እንዳትሞላ በኤሌክትሪክ የሚሰራ እና እንዳትንከራተት በራሱ በኤሌክትሪክ የሚሰራ አውቶማቲክ ነው እየገዛላት ማለት ነው። ሰው ሁሉ ማመን አቅቶታል። በጣም ነው ማመን አቃተው እላቸዋለሁ። ምክንያቱም በጣም ደስ የሚል እና በቃ ያለኝ መኪናው ደግሞ የምትወደው መኪና እንዴት እንዳገኘው አላውቅም። እሷም እንደው እኔም ይሄ እንደዚህ አይነት ከለር እንደምወደው ማን ነገረህ? ማን ነው ስትል አውቃለሁ፣ አንቺ የምትፈልጊው እና የማትፈልጊው እኮ እኔ አውቃለሁ አላት። ትክክል። እናንተ አሁን እኔም እናንተ ፍቅረኛችሁ ማለት ነው የምትበሉትና የማትበሉትን ያውቃል። አሁን ሆቴል ሄዶ ሲያዝ እኔ የምበላውና ማልበላውን ያውቃል ማለት ነው። እኔ የምበላውን ያውቃል፣ ያዝልኛል። እኔ ማልበላውን ደግሞ እሱ የሚፈልገውን ያዛል ማለት ነው። ስለዚህ አንደኛው ፍቅረኛ እና ባለቤት እስከሆናችሁ ድረስ ሁሉም ነገር ማወቅ አለበት፣ መደበቅ የለበትም ማለት ነው። መደባበቅ አያስፈልግም ማለት ነው። ሁሉም ነገር መታወቅና ማወቅና መደባበቅ አለበት ማለት ነው። እና ሩታ በዛሬ ቀን በጣም ደስተኛ ነች። ማማት አቃታት። የኔ ነው ስለ አንቺ ከዚህ በላይ ይገባሻል፣ ከዚህ በላይ ይገባሻል፣ ገና ምችም ታያለሽ ገና አላት። ደስ ይላል። እንግዲህ የቤት ባለቤትም አድርጓታል፣ ቁልፍ ሰጥቷታል፣ የመኪና ቁልፍ ሰጥቷታል። ግን መኪናው በተግባር አንፈልግም ያለችው ነው። ምክንያቱም ብዙ ነገር ወጪ ወጥተዋል። በዚህ በኋላ አብረን ተነጋግረን የሚያስፈልገኝንና የሚያስፈልገን ነገር አብረን ተመካከን በምክር እናደርገዋለን እና አሁን በጣም ነው ማመሰግን አልፈልግም ያለች ነው። ግን እሱ ቅር ያለው ለምንድን ነው? መጀመሪያ አበባም ሰጥተዋታል፣ ደስተኛው እንጂ የተቀበልሽኝ አሁን ደግሞ መልሰሽ እንደዚህ የምትሆኙ ለምን ሩታ ብሎ እሱም ትንሽ ቅር ብሎታል። ያኔ ሩታ አለ አይደለም የአብርሽ ፍቅረኛ ይመስለኛል። የአብርሽ ፍቅር ገና አልወጣላትም፣ ገና እንትን እያለች ነው፣ እያሰለሰለች ነው። ይሆነናል ወይስ አይሆንም ይሄ እያለች ነው። አብርሽ በቃ ሌላ ቦታ ሊሄድባት አትፈልግም ማለት ነው። አብርሽም ተስፋ መቁረጥ አንቻለም፣ እሷም ተስፋ መቁረጥ አንቻለችም። አብርሽ ግን አሁን ተስፋ ይቆርጣል። ይሄን የሚለ ጓደኛ ስለመጣ አብርሽ ድረስ ተስፋ ቆርጦ አሁን ሩታ ላይ እግሯ ላይ ወጥቆን የሚያለቃቅስበት ጊዜ ደርሰዋል። እኔ ምን ብያችሁ ነበረ? አብርሽ ማያልቅና ዘላለም የማይወጣለት ለቅሶ ነው የሚያለቅሰው በሩታ ብያችሁ ነበረ። ሩታ እንደምታስለቅሰው እና እንዴት እንደምታረጓት እንዴት እንደምታስነጥሰው ታዩታላችሁ ማለት ነው። ቤተሰብ እናንተም እውነቴ ነው የምላችሁ፣ ሰው ክፉ አትስሩ፣ የሰው ላይ ተገፉ እንጂ አትግፉ ማለት ነው። ከዛ ሁሉም የራሱ መድኃኒት ያገኛል ማለት ነው። እናንተ ብቻ በእናንተ የሚጠበቀው ጠዋትና ማታ ስትጸልዩ መጸለይ በቃ ልቦና ይስጣችሁ ብላችሁ መጸለይ ምንም ማለት የለም ነገር ማለት ነው። እና ወደ ራሳችሁ መመለስ ምሽ ላዚም ተፍቅረኛሽ ከማንም ይኖር ሰው የለም። እንኳን ፍቅረኛ ማለት ነው 3 4 5 ወልዶ የሚለያዩ አሉ ማለት ነው። ስለዚህ ይህንንም እያሰባችሁ ራሳችሁን አትጉዱ ማለት ነው። ቆንጠን ሰከን በሉ፣ ጠንካራ መሆን በቃ ያኔ አይደለም። ምሽ ላዚም ወንድ እሱ እንጂ ሌላ ሴት እሷ እንጂ ወንድ እሱ እንጂ የለም እንዴ? አለ ብዙ ህይወት ይቀጥላል እንጂ ይቀጥላል ህይወት መቼም ቢሆን አይቀርም ማለት ነው። እና እሱ ልላችሁ ነው እኔ ዛሬ አንደኛ ውሳኔ ማለት ነው። ሩታ ብዙ ነገር መማር ትችላላችሁ። እንደምትወዱ ተስፋ አረጋለሁ። ደስታችሁን ደግሞ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ቤተሰቦች የምወዳችሁ ማለት ነው። እኔ እናንተ ማልሆነው ነገር የለም እላችኋለሁ። በቀጣዩ ደግሞ ምን እንደሆነ ይዤላችሁ እስከ ስመጣ ድረስ መልካም ቀን ይላችሁ። ባይ ባይ።